ክቡራን ሰልጣኞች አሁን ደግሞ በመቀጠል የምናየው ኤዲቲንግ ፕሮጀክት ኢንፎርሜሽን የሚለውን ክፍል ይሆናል። በዚህ ክፍል ውስጥ የምናያቸው 3 ነጥቦች ይኖራሉ። የመጀመሪያው ፕሮጀክት ፕሮፐርቲስ በተመለከተ ነው። ከዛ በመቀጠል ደግሞ ክሬት ያደረግነው ፕሮጀክት ሾርትከት እንዴት አድርገን እንፈጥራለን ነው። በመጨረሻ ዲሊቲንግ የፈጠርናቸውን ፕሮጀክቶች ዲሊት ማድረግ የሚለው ይሆናል ማለት ነው። ስለዚህ እነዚህ ነገሮች ለማየት መጀመሪያ how to enter project properties የሚለውን ነገር ለማየት እዚህ ጋር መጣን። ያው እንደተለመደው ኢግል ፖይንት ፕሮግራም መፍጠር ያስፈልጋል። ከፈጠርን በኋላ ግን ፕሮጀክት ፕሮፐርቲስ ለማየት የምናደርገው እቺኛው አይከን ነች። ፕሮጀክት ፕሮፐርቲስ ይሄ ማለት ነው። ይሄኛው አይከን ኦሬዲ ቀደም ተጠቅመንበታል። ኒው ፕሮጀክት ወይም ሰብ ፕሮጀክት ለመፍጠር ነው። ይሄኛው ደግሞ ሪኔም ማድረግ ብንፈልግ ነው። ይሄ ኮፒ ማድረግ ብንፈልግ ነው። ይሄንን መጨረሻ ላይ እናየዋለን። ዲሊት ለማድረግ ብንፈልግ ነው። ይሄ ዳይሬክት ፕሪንት ማድረግ ከፈለግን ነው። አሁን ግን ፕሮጀክት ፕሮፐርቲስ በተመለከተ ፕሮጀክት ፕሮፐርቲስ በተመለከተ ማየት የምንፈልጋቸው የተለያዩ ነገሮች ፕሮጀክቱን በተመለከተ እንደገና ደግሞ መጨመር የምንፈልጋቸው ኢንፎርሜሽኖች እንዴት አድርገን መጨመር እንደምንችል የምናገኘው ይሄኛውን አይከን ክሊክ በመናደርግበት ጊዜ ነው። እንግዲህ ይሄን ክሊክ በመናደርግበት ጊዜ ይሄኛው ዊንዶ ይከፈታል። ፕሮጀክት ፕሮፐርቲስ የሚለው ዊንዶ ይከፈታል። እዚህ ጋር እንደምታዩት ፕሮጀክት ዲስክሪፕሽኑ ይሄ ነው ይላል። ሎኬሽኑ እዚህ ነው ያለው ይለናል። በዚህ ስር ያሉ ሰብ ፕሮጀክቶች ለጊዜው 0 ነው። ነምበር ኦፍ ፋይልስ 7 አለ ይላል። ክሬት የተደረገበት ያደረገው ሰውና የተደረገበት ቀን ከነሰዓቱ ይይዘዋል ማለት ነው። ዘን ሂስትሪውን በተመለከተ ደግሞ ይሄ ፕሮጀክት ብዙ ጊዜ ሊከፈት እና ብዙ ጊዜ ሊባል ይችላል። ዴት ኢንተር ዳውን ለምሳሌ በዚህ ቀን ተገባ፣ የተገባው በዚህ ሰዓት ነው። ለዚህ ያህል ጊዜ ታውስ ተቆይቷል ማለት ነው። ማኒፌስት ይሄ ያው ሮዱ ፋይል ኔሞቹ 7ቱም ፋይል ኔሞች 1 2 3 4 5 6 7 ናቸው። እንደውም 7 እንዳሉ ዲቴይልስ ላይ አይተናል። 7 ፋይሎች አሉ ተብሏል። እነዚህ ፋይሎች ደግሞ ያሉበት ፓዝ እዚህ ጋር አለ ማለት ነው። ግራፊክሶቹን በተመለከተ ደግሞ 2 ግራፊክሶች አሉ። የመጀመሪያው ግራፊክስ ኦሬዲ ክሬት ያደረግነው A2Q ስር ክሬት ያደረግነው ሮድ 1 ነው። ሁለተኛው ደግሞ ኢምፖርት ያደረግነው አዲሽናል ድሮይንግ ራውንድ ድሮይንግ እነዚህ ሁለቱ አሉ ማለት ነው። ሌላ እዚህ ጋር መጨመር ብንፈልግ ያው ፕሮጀክት ፕሮፐርቲስ ስር ነው መጨመር የምንችለው። ክሊያንት ማን ነው? ለምሳሌ የገቨርንመንት ሮድ ኦቶሪቲስ ሊሆኑ ይችላሉ ወይንም ሌሎች ከተሞችም የከተማ መስተዳድሮች ሊሆኑ ይችላሉ ወይም ኤንጂኦዎች መንገድ የሚያሰራ ሁሉ እዚህ ጋር እንደ ክሊያንት ይሞላል። የነሱ አድሬስ ይሞላል፣ ኮንታክት ቸው ይሞላል፣ ሎኬሽን ነው የት እንደሆነ እና አዲሽናል ኖት የምንፈልገው ነገር ካለ ማለት እንችላለን። ይሄን ከጨረስን በኋላ ኦኬ ብለን ካንስል እንላለን ማለት ነው። ሌላው ግን ይሄን ፕሮጀክት ሾርትከት መፍጠር እንችላለን። እንግዲህ ሾርትከት ያለ ለእንትኑ ለዚህ ለፕሮግራሙ ለኢግል ፖይንት ብቻ ሳይሆን ለእያንዳንዱ ፕሮጀክት ሾርትከት መፍጠር እንችላለን። ሶዛ ያለበት ድራይቭ ውስጥ ሄደን በመክፈት ፈንታ ዳይሬክት ዴስክቶፕ ላይ ክሊክ በማድረግ ሾርትከት እንዲፈጠር ማድረግ ይቻላል ማለት ነው። ለምሳሌ ሮድ ፍሮም A to Q ን ሾርትከት ፍጠርልኝ ማለት እችላለሁኝ። ዘን ሾርትከት አሁን ፈጥሯል ማለት ነው። ይሄን ቼክ ለማድረግ ይሄን እንዝጋና እዚህ በምንመጣበት ጊዜ አውቶማቲካሊ ዴስክቶፕ ላይ ሮድ ፍሮም A to Q የሚለው ተፈጥሮ አገኘን ማለት ነው። ዘን ደብል ክሊክ በምናደርግበት ጊዜ ይሄ ፕሮጀክት አውቶማቲካሊ ይከፈታል ማለት ነው። ስለዚህ ሾርትከት በመፍጠር ዲቴይል ሳንገባ ድራይቭ ውስጥ ሳንገባ ዳይሬክት ከዴስክቶፕ ማግኘት የምንችልበት ሁኔታ ፋሲሊቴትድ ሆነልን ማለት ነው።
ሌላው ግን የማንፈልጋቸው ፕሮጀክቶች ኮፒና ሪሙቭ ወይም ሪኔም ማድረግ እንችላለን። ይሄን ለማድረግ ፋይል ብለን ኒው ፋይል ብለን ኦፕን በምንልበት ጊዜ ፕሮጀክቶቹ ሊስት ዳውን ይሆናሉ። ዘን የምንፈልገው ለምሳሌ ይሄንን ሪኔም ከሆነ ማለት የፈለግነው ሪኔም በማን ሪኔም ላድርገው ዲስክሪፕሽኑን እንሰጣዋለን ማለት ነው። እንደገና ኮፒ ማድረግም ከፈለግን ኮፒ ማድረግ እንችላለን። ዘን ዲሊት ማድረግ የምንፈልገውን ፕሮጀክት ዲሊት እንዲሆን የምንፈልገውን ፕሮጀክት ሴሌክት አድርገን ዘን ዲሊት ሪሙቭ ፍሮም ፕሮጀክት ሊስት ነው ወይ ካለ እዚህ ሊስት ውስጥ እንዳይቀርብ ከፈለግን ሪሙቭ ፍሮም ፕሮጀክት ሊስት ልንለው እንችላለን። ብዙ ፕሮጀክቶች ከሆነ ያሉብን ይሄ ብዙ እንዳይደረደርና በቀላሉ ፕሮጀክት አክቲቭ ከረንት የሆኑ ፕሮጀክቶች ብቻ ስለሆነ እዚህ እንዲቀሩ የምንፈልገው የጨረስናቸው ፕሮጀክቶች ከዚህ እንዲጠፉ ማድረግ ወይም እንዳይታዩ ማድረግ ይቻላል። ሪሙቭ ፍሮም ሊስቲንግ እንደ ድራይቭ ካለ ግን ይሄን ከመረጥንለት ግን አውቶማቲክ የሚያደርገው ምንድነው ይሄን ፕሮጀክት ኮምፕሊትሊ ከኮምፒውተሩ ሜሞሪ ያጠፋዋል ማለት ነው። እና አፕላይ ብንለው ያው ዲሊት ያደርገዋል ማለት ነው። ግን ስንጨርስ ክሎዝ እንለዋለን። እዚህ እንደምታዩት አሁን ፕሮጀክቶቹ እያነሱ መጥተዋል ማለት ነው። አንድ ቀነሰ። ሌላም ብንደግም እንደዚህ። ስለዚህ በኤዲቲንግ ፕሮጀክት ኤንድ ኢንፎርሜሽን ስር እንደናየ የተፈለገው አንደኛ ፕሮጀክት ፕሮፐርቲስን በተመለከተ ነው። ሁለተኛው ሾርት ከት እንዴት አድርገን እንፈጥራለን ነው። የመጨረሻው ፕሮጀክቶችን ወይም ድሮይንጎችን እንዴት አድርገን ሪሙቭ እናደርጋለን የሚለውን ነው። እናም ኮፒ እንዴት እናደርጋለን ሪሙቭ እንዴት እናደርጋለን የሚለውን አይተናል። ስለዚህ ይሄንን ኤክሰርሳይዝ እንድታደርጉ ነው መናገር የምፈልገው።